አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የዚህ ቪዲዮ ተከታዮች በሙሉ ሰላም ብያለሁ። እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥተዋል ማለት ነው እና አብርሽና ሩታ ማለት ነው። እስኪ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ እንፈትፍት ማለት ነው እና ማለት ነው በጣም የሚገርም ነገር ነው ማለት ነው። ሁሉም ነገር ፋይል ወጥቷል ማለት ነው፣ ይፋ ሆኗል ማለት ነው። በጣም በሚገርም ሁኔታ ሩታ ራሱ በጣም አዝናለች። እኔ ገረመኝ ኤፍሬም ማለት ነው። ኤፍሬም ትናንትና እንግዲህ እንደሚታወቀው ሩታን ማስጠንቀቂያ ሰጥቷት ነበረ ማለት ነው። ድጋሚ እንደዛ አትበይ፣ ወደ ወሬ አትበይ፣ ሄዶ አስተካክሎ ይምጣ እያለ በሙሉ እንትኑ ሲናገር ነበር ማለት ነው። በሙሉ ኮንፊደንስ ማለት ነው። እና በጣም የሚገርመው ነገር ዛሬ መልሱን ሲያገኝ በጣም ከባድ ነው ማለት ነው። በአመኑት ሰው መከዳት ደግሞ በጣም ለሩታ ከባድ ነው። የእውነት ለመናገር ለሩታ ብቻ ለሩታ የተለየ ስብራት ቢሆንም ለወንድምየው ለኤፍሬም በጣም ከባድ ነገር ነው ማለት ነው። ወንድሙን አምኖ ትናንትና እንግዲህ ሩታን ሲያስጠነቅቅ እናንተን ሲል ነበረ። ሁላችሁም አይታችኋል ብዬ አስባለሁ። ሁሉም መልስ የሆነ አስተያየት የተሰማው ሁሉ ገልጿል። እኔ ግን ያን ያህል እንትን አላልኩም፣ ቪዲዮ ምናምን አልሰራሁም ምናምን እና በቃ በጣም ብዙ ሰው ሩታ አላጠፋችም እያለ ነበረ። አቤልም እንደዚሁ መልስ ሰጥቶ ነበረ ማለት ነው። አቤልም ነገሩን የተረዳው ሰው ተረድቶታል ማለት ነው። ብዙ ሰው ተረድቷታል ሩታን። ኤፍሬም እንዴት እንዳልተረዳት ብቻ አልገባኝም። በፊቱ ነገር አይገባኝም ብላ ተናግራለች፣ ከመጀመሪያው ጀምራ ማለት ነው። እና ኤፍሬም የተረዳው ያለፈ ነገር ነው ብሎ የተረዳው ማለት ነው። ግን ያለፈ መሆኑ እሷ አልቆጭ እንትን አላላትም። አሁን ላይ ያለው ነገር ነው እንትን እሷን እያበሳጫት የነበረው ማለት ነው። እና እንደዛም ሆኖ እስካሁን ድረስ ያው እሷም ሩታም ተናዳበት ነበር፣ አዝናበታለች እና እስካሁን ድረስ አላመነም። እንግዲህ ፋይሉን አሳይሃለሁ እያለችው ነው። እስኪ አብርሽ መጣ ደግሞ እስኪ አብርሽ ጋር ያለውን ነገር ደግሞ እያየን እንፈርዳለን ማለት ነው። በጣም የሚገርመው ነገር ደግሞ እዚህ ጋር ነው ማለት ነው። ከዚህ በኋላ በጣም ከባድ ነው። ኤፍሬም ራሱ በጣም ማለት እኔ ኤፍሬምን በሆን በጣም የሚከብድ ነገር እና ምን ማድረግ እንዳለበት ራሱ ግራ የሚገባበት ነው ማለት ነው። በጣም እኔ በጣም ነው ያዘንኩት ማለት ነው። እኔ አብርሽ እንግዲህ ከትናንት ወዲያ ማየታችኋል በሰንበቻ ከእናቴ ለየኝ በጌታው ሲመል ነበረ በፈጣሪው ማለት ነው። እና እንደ በጣም የሚገርመው ነገር በጣም መቼም በጣም ይከብዳል። እናቴ ትሞት ብሎ አባት እናቱ ቤተሰቡ ታላላቅ እህቶች ወንድሞቹ ሁሉ ይሄ የዓለም ሕዝብ በሙሉ ያየዋል። በዚህ መሀል ከመዋረድ መሰንበቻ ስትለምናው ነበር፣ አይታችኋል። ንገረኝ እያለች ፋይል እጅ ያለ ንገረኝ እያለችው ነበረ ማለት ነው። እሱ ዝም ብሎ ማንቦጫረቅ፣ መጮህ፣ መዝለል፣ መጮህ፣ መሮጥ፣ መጮህ፣ መዝለል ሆነ ስራው ማለት ነው። አንዳንድ ጊዜ ያለብን እውነት አለመደበቅ የምንፈጥረው አምባጓሮ ራሳችንን መልሶ ነው የሚጎዳን ማለት ነው። እና እስከዛሬ በሚስጥር ቤታችሁ ቁጭ ብላችሁ በፍቅር ብትነግራት ኑሮ ይሄ ሁሉ ይፋ ባልወጣብህ ነበረ ማለት ነው። ለምናሃለች ተረጋጋ፣ እኔ ተረጋግቼ ያለሁ እኔም ተረጋግቻለሁ፣ እንኳን አንተ ተረጋጋ እያለች ነበረ ማለት ነው። እስቲ እንግዲህ ኤፍሬም ደግሞ ፋይሉ እንደ ነው ማለት ነው። እንግዲህ ይሄ ኤፍሬምን ሪያክሽን እናያለን፣ ምን አይነት ስሜት እንደሚሰማው አብርሽ ምን አይነት ፊሊንግ እንደሚያሳይ በጣም የሚገርም ነገር ነው ማለት ነው። ተመልካቱ እንግዲህ የኤፍሬም ፊት ነው ማየት በቃ እኔ ኤፍሬም ፊት ነው ያየሁት፣ ግራ የሚያጋባ ፊት፣ በጣም የሚከብድ በጣም እኔ እንግዲህ አሁን ለምሳሌ ወንድሜን አመኛው እንደዛ ሲከራከር ነበር አይደል? እኔ በሆን በኤፍሬም ፊት መሬቱ ተሰንጥቆ ቦታ ይሻለኛል እዚህ ፊት ከመዋረድ ማለት ነው። አብርሃምማ ድርቅ ነው በቃ ድርቅ ማለት ነው። አስረዳት እንጂ እሱ ምን ያስረዳት? እሱ ምን ያስረዳት? ደግሞ እኮ የሚገርመው ነገር እንዲሁ ህፃን ልጅ ነው እንደማያውሰው እሱ በቃ እሱ እውቀት ባለ እውቀት እሷ ባለ እንትን ነው የሚመስለው ማለት ነው። እንዲሁ ከሱ በላይ አዋቂ የለም ማለት ነው። ምንም አያውቅም። ሊንቆሮ ነገር ነው ሲጀመር ማለት ነው። ሲጀመር አሁን ሰዓት በጣም ነው የሚገርመው እኮ ኤዲቲንግ ሌላ እንዴ! ተመልከቱ ኤፍሬም የሚያሳየው ነገር እዩ። መጣ እንግዲህ ወደ ጋ ማለት ነው፣ ወደ ካሜራና ተመልከቱ። ኤፍሬም የሚገባበት ጭንቆታል ተመልከቱ።
ተመልከቱ። አሁንም ማመን ቀላል ነው እኮ አሁንም አምኖ ቢሆን ለእሷ ቀላል ነው። ተመልከቱ ጉድ። አሁንም እኮ አዎ ጥፋተኛ ነኝ ይቅርታ ቢል ምን ችግር አለው? ይቅርታ ማንን ገደለ? አጥፍቻለሁ፣ ዋሽቼሻለሁ፣ ይቅርታ እንግዲህ ወደ የራስሽን ውሳኔ ወስኒ ማለት ይችላል። ታማኝሽኝ ካሁን በኋላ ቀጥይ እንቀጥል ማለት ይችላል። አሁንም ድርቅ በነጩ በጣም የሚሰብር ነገር ነው። እውነትን መናገር ከመዋሸቱ ደግሞ አለማመኑ እኮ ነው። ይፋ ሲወጣበት ራሱ አያምንም። ተመልከቱ ኤፍሬም የሚገባበት ጠፍቶታል። የሚገባበት የሚለው ጠፍቶታል ማለት ነው። አስቡ፣ ትናንትና የተናገረውን ሲያስበው አሁን ያየውን ፋይል ሲያስብ ከባድ ነገር ነው ማለት ነው። በጣም የሚከብድ ነገር ነው። በነገራችን ላይ ደግሞ ተመልከቱ የተጻጻፈውን ሁሉ ወጣበት። እንዲያው እውነት እኮ ተደብቃ አትቀርም። እንዲያው እውነት ትመናመናለች ግን አትበጠስም ይባላል እና እውነት መቼም ቢሆን አትቀርም ትወጣለች። ተመልከቱ የተጻጻፈውን ማለት ነው። እስከ ዛሬ አልተጻጻፍኩም እያለ ነበረ ሲል የነበረው አሁን ደግሞ ምን እያለ መሰላችሁ? የመጻጻፍ አይባልም ማለት እንግዲህ እየረገጥካል ነው እየተረገጣችሁ አልጋ ላይ ተኝታችሁ ነው እስካሁን ያላየ ነው የወጣ ጉድ ቪዲዮ። ያውም ደብቃልሃለች። ሴት ልጅ ብልጥ ናት። ተጫወተችበት። በሁለት ሴት መሀል ስትጫወት እጥፍ አድርጋ ሰጣች። ነፂ ጀግና ነሽ የምር በጣም ገርም ነው። በጣም ተመልከቱ። ሮታ ራሱ አፈረች፣ ደነገጠች፣ ተሰበረች። ኤፍሬምማ ከቶ ጠፍቶት አልጠራሽ የሚገባበት አላገኘኋትም አላልክም ወይ ይለዋል። አላወራኋትም አላልክም ወይ ተመልከቱ ኤፍሬምን ማለት ነው። የሚለው ሁሉ ጠፍቶታል። ወዲያ ቢል አፉን ቢይዝ እጁን ቢያነባብር እንዲሁ ድርቅ ያለ ውሸት በአማዲያ ብየዋለሁ እኔ አባሽን። እንግዲህ አበጋዝም አይገባውም ውሸት በአማዲያ። ተመልከቱ ኤፍሬም በቃ የሚገባበት ጠፍቶታል ማለት ነው። በጣም አሁን ራሱ ማመን ቀላል ነገር ነው። አሁን ራሱ በጣም ቢያምን አሪፍ ነገር ነበር። አሁን ራሱ ማመን አልፈለገም። ድርቅ በቃ ድርቅ ሁልጊዜም ድርቅ ነው። በቃ ሁልጊዜም ድርቅ ነው። በቃ ጥንካሬውን ይስጥሽ ነው የምልሽ ሩታዬ። አፏን አፈነችው ጭራሽ ማለት ነው። በቃ ሲጨንቃት የእሱ ውሸት በጣም ሲጨንቃት ሲበዛ እንዲህ በሰው ፊት በዓለም ፊት ተምትወረድ መሰንበቻ አልለመነችህም? ለምናህ ነበረ ንገረኝ እያለች ፋይል አለ እጅ ላይ ንገረኝ ታወሩ ነበሩ ስትልህ እናቴ እኔን አትለኝ ጌታ ምነት ጌታ ምናምን እያልክ ስትል ምን ነበር ማለት ነው። እና በጌታህ ምለህ በእናትህ ምለህ እንዲሁ እናትህንስ እንዴት ልታያት ይሆን አሁን ነገ? ወይ ውርዴት ጠህ እንዲሁ አታዋርዴን ነው እንዲሁ አንድ ያለይማ እንዲሁ በጣም ከባድ ነገር ነው እኮ። እንዲሁ ምን አይነት ነገር ነው ድርቅ ያለ ውሸት። አረ ሰው እኮ ረጠብ ይላል። የሌባም እኮ እንትን አለ ብልህ አለ። እንዲህ ይሻላል ኤፍሬም ብወጣ ይሻላል ከዚህ ሁሉ ማለት ነው። እኔ አንተን በኋላ እስካሁን አልቀመጥም ማለት ነው። አረ ጀግና ነህ እስካሁን መቀመጥ በጣም የሚገርም እኮ ነው። ስምልከቱት አሁንም ድርቅ በቃ ድርቅ። ኤዲት አድርጌ ያሳይሻል ይላል። የኛ ኤዲት አድራጊ እኮ ሰው ማታለል ሰው ውሸቱን ለመደበቅ ምን ያክል እንደሚሄድ ያየሁ በአብርሽ ነው። ምን ያክል እንደሚጓዝ ደግሞ እንደዚህ አይነት ነገር ራሱን ነው ተመልሶ የሚጎዳው። በዚህ በወዳጆች በኦዲየንሶች ፊት መዋረድ በጣም ከባድ ነው። እንኳን እንዲህ በጣም ከባድ እኮ ነው። ብርታቱን ይስጥሽ ነው የምልሽ። አንቺማ መቼም አጋፍሮሻል ፈጣሪ። ፍቅር የሚባለው ነገር ከባድ ነው። እዩ ተናዶ አሁን እሱ አይደ ማለት ነው ተቆንጥሎ። የሚገርመው ነገር እሱ የምናደደው ነገር እንዲያው አይደል? በጣም እኮ የሚገርመው በጣም ገራጭ ምንም ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጎ የዛሬው ፍትፈታ ይህን ይመስላል ማለት ነው። ሩታዬ በርቺ እንግዲህ